ሲፈን ወይዘሮ ሞርዚንና ለማስገደል ሙስጠፋን ወደ እናቱ አምናል ቤት አመጣቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አዳራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ድራማን ክፍል 14 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ላይክ፣ ሼር እያደረጋችሁ እንድትከታተሉ በአክብሮት ጋብዛለሁ። ወይዘሮ ጄሪና ሜርሲ በከባዱ ተጣልተዋል። ምክንያቱም ወይዘሮ ሞርዚኒላ ከኋላሽ ሆና ሲፈንን ለአቶ አምነን ጋር እያመቻቸችው ነው በሚል የተነሳ በጣም ተጣልተዋል። እንዴት እኔ እያመንኳት የባሌን እናት ራሱ ሳይቀር እየገደልኩኝ ወይም ያለችውን ነገር እያደረግኩኝ ወይዘሮ ሜርሲ ክደት እኔ ላይ ተፈጽማለች ብዬ አላስብም ብትልም ወይዘሮ ሞርዚና ግን አንዳንዴ የማንጠብቃቸው ሰዎች እኛ ላይ የማይጠበቅ ክደት እንደሚፈጽሙብንና ከእንግዲህ ወዲያ እሷን ማመን እንደሌለባት ፈጽሞ ትነግራታለች። አቶ አምነን እንግዲህ እራሱን አሸንፎ እስከ ዛሬ በልክና በንዴት እየተብሰለሰለ ሳይፈልግ ከጀሪ ጋር እየሆነ ደግሞ በግልምጫና በቁጣ ወይዘሮ ቢሌንን ሲያሰቃያት የነበረው ዛሬ ግን ክፍሏ ድረስ መጥቶ ተሸንፎ ፍቅሩን እንድትቀበለውና ከዛሬ ቀን ጀምሮ ፍቅረኛሞች ሆነው እንደሚቀጥሉ የጀሪ እጣ ፋንታ ምን እንደሚሆንም ባናቅም ቀጣይ ፓርት ዛሬ ግን ከቢሌን ጋር ፍቅራቸውን መቀጠል እንዳለባቸው ሁለቱም ተስማምተው ወስነው መዝናኛ ቦታ ማንንም ሳይናገሩ ማንም የት እንዳሉ ራሱ ሳያውቁ ጥለዋቸው ሄደው መናፈሻ ቦታ ምክንያቱም ካለበት ሀዘን እንዴት አድርጋ ማውጣት እንዳለባት ብሌን በጣም ብልህና ብልጥ ሴት ስለሆነች ይዛው ሄዳለች። ወይዘሮ ጄሪ አይዞህ አለሁልህ ከማለት የተነሳ በተለይ ትጨቃጨቃለች። በእናቱ ህመም ላይ ሀዘን ላይ ሀዘን ትጨምርበታለች። ግዴታ አርግዤ የእንተ ልጅ ነው ብትለውም ነገር ግን ልጁ የእሱ ቢሆንም ባይሆንም ቀስ ብሎ የሚታወቅ ቢሆንም ነገር ግን ልጁ ቢወለድም እንደማይወዳትና ቀጣይ ሰርግ ተጋብተን በሱ ሀብትን የአቶ አምነንን ሀብት መቆጣጠር የሆነው ምኞቷና ህልሟ ወይዘሮ ጄሪ ከዚህ ከድራማ ወይም ከዚህ ከሚስትነት ልትወገድ ነው ማለት ነው ባጭሩ። ውዶች የዛሬ እንግዲህ ቤሌን በጣም ደስተኛ ሆናለች። ወይዘሮ ጄሪ እንግዲህ ከዚህ በፊት ወይዘሮ ቤሌንን ካጠገባችን ራቂ በቁሙ ሳይቀር በተኝቶም ያንቺን ስም መጥራት ጀምሯል። ከዚህ ተቤት ሻንጣሽን አስወጥቶ ሊወረውርሽ ሲል በእኔ ሀሳብና በእኔ ገዛ እንዳለሽ እንዳትረሽ እያለች ስትፎክርባት የነበረው እሷ ምንም እንዳላጸፋችና በህልሙ ለሚጠራት ቤሌን ለምን ተጠያቂ እንደምኮን ብነግራትም ተጠንቀቂ ብላት ነበር። ቤሌን ግን ያው እንግዲህ ተጸጽታም ሆነ ምንም ሆነ ተንግዶዳ ህይወትሽ ውስጥ አልገባም፣ አንቺ የልጅ እናት ልኮኝ ነው የዚህ ቤት ልጅ ወይም የዚህ ቤት የልጅ እናት ልትሆኝ ነው ማለትም ቤተሰብ ነሽ፣ እኔ ማንም ነኝ ብላ ነበረ። ነገር ግን አሁን ሻንጣውን ይዞ ከዛ ቤት ማን እንደሚወጣ የተገለጸ ይመስለኛል። ከዛ ቤት እንግዲህ ቤሌን ስትጠበቅ ወይም ቤሌን አስወጣለሁ ስትል እንግዲህ ወይዘሮ ጄሪ እራሷ ልትወጣ ነው። ትልቁ ጉዳይ ደግሞ ወይዘሮ ጄሪና አቶ ሙስጠፋ እዛ ቤት ሲገናኙ ሙስጠፋና ጄሪ ከዚህ ቤት ውጭ ወይም ወደዚህ ቤት ከሚገቡ በፊት መተዋወቃቸው ራሱ ሌላ እንቆቅልሽ ሆናል። ሜርሲ እንግዲህ ለአቶ አምነን ከምሰጥብሽና እኔና አንቺ ብንደራደር ምን ይመስልሻል ብትላት እሷ ግን እንደራደር ብላ ወይዘሮ ሞርዚናን እንዴት እንደምትገላት ከሀስከበ ስታስረዳ ለአቶ ሙስጠፋ ደግሞ ሜርሲን እንዴት እንደሚገላት ታስረዳለች።
ለዚህ ሁሉ ተጠያቂ የምትሆነው ወይዘሮ ሜርሲ ስትሆን፣ ምክንያቱም ቪዲዮውን ብታጋልጥላት ራሷን አደጋ ላይ አትጥልም። ነገር ግን አሁን እሷ ለእሷ እየጠነሰሰችላት እየመሰላት ሜርሲ ለራሷ ግን እየተጠነሰሰላት ነው። ቀጣይ ፓርት ወይዘሮ ሜርሲን ምን ያደርጓታል? ያግቷታል ወይስ ይገሏታል የሚለው ቀጣይ ፓርት በጉጉት የምንጠብቀው ይሆናል። ዲና እንግዲህ ከዛ ተቤት ሄዳለች። ወይዘሮ ጄሪና ወይዘሮ ሜርሲን እንግዲህ ጭራ አስበቅላቸዋለች። አሻንጉሊት አድርጋቸዋለች ማለት ነው። ነገር ግን እንግዲህ ዛሬ ጄሪም ባትሸኛትም ሸኝተን መጣን ብለው አቶ አምነንና ወይዘሮ ሞርዚንና እንግዲህ በጣም ከፍቶኛል ብሏን አቶ አምነን። ምክንያቱም እህቱ ስለሄደች ዲና ማለት ነው ክላስ ስላላት ነው መመለስ ካለባት ወይም እናቷ አምነን ቤት ሆና መማር ካለባትም አቶ አምነን ደስ የሚለው ከሆነ የማይቀር ጉዳይ ነው ማለት ነው። ጋይስ ቤተሰብ ማለት ነው። በቀጣይ እንግዲህ ደስ ያላት ሴትዮ ወይም እንኳን ሄደች ያለችው ነገር ግን ትመጣለች ስትል እሷ ከመምጣቷ በፊት ይችን ሴትዮ እንዴት አድርጌ ላስወግድ ብላ ቀጥታ አቶ አምነንንም እኔ በቁጥጥር ስር አደርጋለሁ ስትል፣ ነገር ግን ፈጽሞ እሷ በቁጥጥሯ ስር ልታደርጋት ችላለች ማለት ነው። በተረፈ ደግሞ እንግዲህ አቶ ሙስጠፋ ቤቱ በጣም እንደሚያምር እና ደግሞም እንግዲህ ለሁሉም እያንዳንዳቸው ዋጋ እንደሚሰጧቸው እናቷ ሞት ላይ የተሳተፉትን ሁሉ እያንዳንዳቸው ሊጨርሳቸው ማለትም እዚህ ሞት ላይ አቶ አምነንም ተረኛ ሊሆን ይችላል ማለት ነው። ጀሪ እንግዲህ ሌላ ሀሳብ ማሰብ ያቃታት አቶ አምነን ሚስት መሆን ብቻ የሆነው ፍላጎቷ። ነገር ግን በዚህ ዙር አቶ አምነን እኔ ሰላም የሚሰማኝ ያኔ ሰላምና ፍቅር የሚሰማኝ አንቺ ጋር ሲሆን ነው እንጂ ወይዘሮ ጀሪ ጋር እንግዲህ ተኮራርፈው ባልና ሚስት ብዙ ጊዜ አልጋ ላይ ቁጭ ብለው አይተናል፣ ተመልክተናል። ያው እንግዲህ እሷ የራሷ ለማድረግ አቶ አምነን የተጠቀመችው ነገር ቢኖር በዛ በመድኃኒት አብረው አድራ ልጅ ማርገዝ ነበረ። እሱም ቢሳካላትም ነገር ግን ከቤሌ ጋር በፍቅር አብሮ ሊኖሩ ወስኑ እንግዲህ አብረው ሽርሽር ሄደዋል፣ ወይም የጫጉላ ሽርሽር እያደረጉ ይገኛሉ ማለት ነው። ወይዘሮ ጀሪ ግን ቤት ውስጥ ቁጭ ብላ የት ነው አምነን እያለች ከኩሽና ፎቅ ከፎቅ ሳላ እያለች እንግዲህ ያው እየፈለገች ነው ማለት ነው። አቶ አምነን እንግዲህ ላይፉን እየቀጨ ነው ማለት ነው። ጋይስ እንግዲህ ዛሬ ደግሞ ቃልን ጠርታ በወይዘሮ ሞርዚና እና በቃል መካከል ሚስጥር እንዲኖር ፈልጋለት ላይ ነገር ግን ዋሽቸው እንደማያውቅ ወይም ዋሽቶት አቶ አምነንን እንደማያውቅ ቢነግራትም ነገር ግን ፈጽሞ ይሄ መናገር የለበትም። ሚስጥር ያልኩ ይሄ ነበረ። እያንዳንዱን የእህቴን ገዳዮችም ማወቅ እፈልጋለሁ። ለዚህ ደግሞ ወይዘሮ ሜርሲ የድሮ የህይወት ታሪኳን ማወቅ እፈልጋለሁ። ወይዘሮ ሜርሲ ባለ ትዳር ነበረች። ባሏ የት ነው? እንዴት እዚህ ቤት ለመኖር መጣች? እንዴት ታሰበች? ደግሞ በቀላሉ እንዴት ከአምነን ሚስቶች ጋር ወይም ለመረጣ ከመጡት ጋር በቶሎ ልትግባባ ቻለች? ይሄም ሌላ እንቆቅልሽና ሌላ ጥያቄ ይሆናል ማለት ነው። ይህ ሁሉ እንግዲህ ወይዘሮ ሜርሲን የባል ሁኔታ ሊያጣራ አቶ ቃል ማለት ነው። ሌላኛው ደግሞ ሴቶቹን እየቀረበ እያንዳንዳቸው ከዚህ ቤት ምን እንደሚፈልጉ ማጣራት ነው። ሲፈን እንግዲህ በቀላሉ ቢሆን ወይዘሮ ሞርዚንና ፈርታታለች ማለት ነው። እንደዛችኛዋ አይደለችም። ይቺ በጣም ተጠራጣሪና አንተም ባይናት። ስለዚህ ልንጠነቀቅ ይገባን በማለት ለአቶ ሙስጠፋ ተነግረዋለች ማለት ነው። አቶ ሙስጠፋ ግን ነገሮችን እኔ ስላለው በቀላሉ ቶሎ ተበቀለናቸው ከዚህ ተቤት ባዶች ሆኑ ወይም ሁሉም ሬሳቸው ይወጣል እያለች እንግዲህ ተፎክርለታለች ማለት ነው። ውዶች እንግዲህ ዲና ከዛ ተቤት በመሄዷ ደስተኛ ባይሆኑም ሜርሲና ጄሪ ግን በጣም ደስተኛ ናቸው ማለት ነው። ስለዚህ አሁን ሜርሲ የምትላትን ነገር ወይዘሮ ሞርዚና የምትቀበል ይሆናል። ሜርሲ ደግሞ ያኔ ወይዘሮ ጄሪ ደግሞ የምትነግራት ነገር የውሸት ይሆናል ማለት ነው። ጄሪ ሞኝና የዋህ ቢጤ ናት፣ ማለትም የተነገራትን የምታምናት ማለት ነው። እንግዲህ ወይዘሮ ዛህራም ወይዘሮ ቤሌንና አቶ አምነን አንድ ላይ ስለሆኑ
ባይዘወይ የእናቱም ፍላጎት ነበረ፣ የወይዘሮ ሰምሐላ ፍላጎት ከጄሪ ጋር ሳይሆን ይሄ ውሳኔ ለምን ወሰነ ወይም ፍላጎቱን አለመጋፋት ወይም የወሰነውን ውሳኔ የማክበር እንጂ ወይዘሮ ጄሪ ሚስቱ እንደማኮን በተለይ ያስተዳደጉ ሁኔታ እንዴት እንደሆነ በሀስከበ የተነገረችው ለቤሌን ይሆናል ማለት ነው ውዶች። እንግዲህ ቀጣይ ፓርቲ ይዤላችሁ ክፍል 15ን ይዤ የሚመጣ ይሆናል። ለዛሬ እንግዲህ እዚህ ጋር ይበቃል ማለት ነው። ወይዘሮ ሜርሲ ቅድሚያ እንግዲህ ትሞታለች ወይስ ሞርዚኒና ጀሪስ ምን ይገጥማት ይሆን የሚለውን ቀጣይ